ኤቨርተን ጠርቶ 3-0 ልጥፍ። አሁንማ ለመር ነው በቃ እንደ ድሮ ስሜታዊ ምናምን መሆን ራሱ ቀረ በቃ። ቅድም እኮ የተናገርኩት እውነት ነው። ሲጀመር ብንሸነፍም ሊቨርፑል መጣሉ አሪፍ ነው በቃ ገባችሁ? እሱ አሸንፎ ቢሆን አስቡት እንግዲህ። ሲጀመር ይሄ አንተ ትብስ አንቺ ትብስ የሆነ ቶፕ 5 ነው የምናየው በቃ። ሊቨርፑልም ዩናይትድም ጣለ፣ ነገ ደግሞ ቪላም እንደዚሁ ይጠላል ከዌስታም ነው። እኛም እንግዲህ ልጥፍ ተደርገናል። እንግዲህ አስቡት ቀጣይ ደግሞ ከሲቲ ነን። አቤት አቤት አቤት! ይህን ደደብ ሰውዬ እንዳላየው በቃ እንዴትም አድርጋችሁ አስወጡልኝ። ከፈለገ አዋተንም ቢሆን ካሳ ሰተነው እናባረውና ራሳቸው እየተመካከሩ ይጮቱ ተጫዋቾቹ። እኔ ላብድ ነው በቃ ጨርቄን ጥዬ። ሳንቼዝ ከጆርጌንሰን በምንም አይሻልም በቃ ከለሩ ትንሽ ወደ አበሻ ጠጋ ስለሚል በሱ ልንመርጠው እንችላለን እንጂ ከዛ ውጪ አረው 3 ነጥብ እንዳታስቡት ብዬ ደጋግሜ ነግራችሁ ነበረ። 3 ጎል አስገብተው 3 ነጥብ ቂጣችንን ለጥፈው ልከውናል። የማንም ቅንዘራም እየመጣ እኛን ጥጋችንን ያስይዘናል አይደለ? ሻምፒዮንስ ሊግ በራብን በቃ። ያለ ሻምፒዮንስ ሊግ አመቱን እንዴት ነው የምንጨርሰው? በጣም ነው እኮ የሚያስጠላው። በጣም ነው የሚቀፈው ያለ ሻምፒዮንስ ሊግ ጨዋታ። ማናችሁ መታችሁ ሳንቼዝ እንዳትሉ ዛሬ ማንም ምን ያርግ? የበከተ የተከላካይ መስመር ይዘገብተ ምን ያርግ? ሳንቼዝ ምንም ማድረግ አይችልም። ምንም እንዴ የተሞከረበት ኳስ ሹት አለው በቃ አመለጠው። ምን ያርግ? እዛ ጋር ያስመጡ ፔናልቲ ቦክስ ውስጥ ያስገቡት ተከላካዮቹ በረኛው ያን ያክል ስፋት እንዴት አድርጎ ይመልሰለ? ተከላካይም እኮ ማገዝ አለበት። በጣም ያረ ወደዛ ሄዱ እንዴ እነሱ ጭራሽ እየቀለዱ ነው እኮ። ደጋፊም ያለ አይመስላችሁም? ጭራሽ ነው ምንም ወኔ ሌላቸው ለመጫወት። ምን አይነት የበክት ስብስብ እንደሆነ አላውቅም። የእውነት ነው የምላችሁ በጣም ቀፋፊ ቡድን። እንዴት እንዳስጠላኝ ጨዋታውን እስኪጨርሰው እንዴት እንዳስጠላኝ። አረ በስመ አብ። እንኳን ደስ አላችሁ ዩናይትድ ደጋፊዎች። እናንተ አቻወታችሁ እንደው ቢቀር ሳትጫወቱ ማለት ነው 3 ነጥብ አገኛችሁ። እንኳን ደስ አላችሁ። በቃ ኦፊሻሊ ቶፕ 4 ውስጥ ማጠናቀቃችሁን አረጋግጣችኋል። ከዚህ በኋላ እንዳይጨንቃችሁ ቀብረር ብላችሁ ነው መገቡት። ሁለቱም ማለት ነው ቼልሲም ሊቨርፑልም የሆነ አንስቴዥያ የሆነ ነገር ተወገተዋሉ ማለት ነው። ድንስ ዘበሏል። አንተ የቼልሲ ደጋፊ እኮ ተሟሙታ አፈር በልተን ኤቨርተንን ያሸነፍከው እንዴት አንተ ለዋንጫ ጮታለሁ ትላለህ ብሎ መጥቶ እኔን እኮ ሲረግጠኝ ነበር። ባለፈው በጣም በቅርቡ ይኸውላችሁ አያችሁ አይደለ? እናሳ እኔ መጥቶ የቼልሲ ደጋፊ ሲናገረኝ ኤቨርተን ተሻሽሏል ከባድ ቲም ነበረ እናንተ ስላልተረዳችሁኝ ነው ግን ብዬ እኔ እንዲህ ያለኩና አልቅሼ እምባይን ወደ ላይ ነው የረጨው። ይኸው ዛሬ ሰራ ቼልሲን አሯሩጠው ለቀቁት። ጎበዞች አያችሁት? የእጃችሁን አገኛችሁ። ይመቻችሁ። ቼልሲ ፓንስ ፊሊንጉ እንዴት እያደረጋችሁ ነው? የመሸነፍ ፊሊንጉ እንዴት ነው? ፊሊንጉ ከባድ ይሆናል። እኔ ከዚህ ማህበረሰብ ወጣሁ ለማለት እኔ አፍራለሁ። ከዚህ ማህበረሰብ ጋር ለቶፕ 4 እጫወታለሁ ማለት እኔ አፍራለሁ። ወታደራለሁ ማለት እውነት እኔ ለቶፕ 4 አይደለም ሁለተኛ ላለመሆን ነው እየተፋለምኩ ያለው። ሶስተኝነት ለዛው ለመርጋት ማለት ነው። ግን ትላንት ቋጠርክ ቴዲ ወንድሜ ብዬ ባስጠጋ ተቋጠረብኝ ነው በማንም እንትን ሲዘልፈ አንተ ለንደንን ታስከብራለህ ብዬ ባመጣ ቋጠርክብኝ። እኔ አቋጠርኩብህ ምሪዲ ቋጠር ለባክን ለአንተ ይላበለ ወንድሜ ነው ያርግልህ አልኩኝ። ግን አያህ ግን በ3 ነጥብ ተገማመት ነው እኔ እናንተ በ3 ነጥብ እንግዲህ በጣም ያሳዝናል። ቼላዩ አይዞህ ነው ምን ማድረግ አይቻልም። የምር ዛሬ እንደምንም ሞራሌን አውጥቼው በቃ ሞራል የለኝም ግን እንደምንም ሞራሌን አውጥቼው እስቅብሃለሁ። የምር ቼልሲ እስቅብሃለሁ። በቃ ኤቨርተን አዝናናሽ ጉዲሰን ፓርክ ላይ አምጥቶ ደገፍ አረገሽ። ሊቨርፑልና ማንቸስተር ነጥብ ትሏል ተብሎ በቃ ዛሬ ቶፕ 4 ባንገባ ዝም ብለን ግን ጠቅ እናደርጋለን ተባለ። ኤቨርተን የልጅነቴ አንቀባረረሽ። አረ ጎሉ ደግሞ አረ መድኃኒዓለም እኔ ቤቶ ተጸዳዳብን
በቃ ስራውን ሰራብን። ቤቱን ሰርቶ ተጸዳርቶብን ነው የቆየው ዛሬ። እኔ አሁን እኮ መናደድም ጨረስን እኮ እግዚአብሔር። ወዴት እንናደድ? አለቀ እንዴ? መናደድም ያልቃል እንዴ ምናምን እንዳትሉ፣ ያልቃል እግዚአብሔር። እኔ ምንድነው አሁን እንደዚህ አይነት እግር ኳስ አለ? እንዴት ነው በዚህ ሌቭል ወርደህ ልትጫወት የምትችለው? እኔ ወይ ልላልኩኝ መሸ። በሌሊት አይባልም ገባ? የሚያቃጥል ብቻ ሳይሆን የሚያጭስ ጭስ ምናምን አይታያችሁማ? እየጨስኩ ነው። እኔ ዲፌንስ እንጨት አቁመን ብንጫወት የተሻለ ኳሶችን ብሎክ ያደርግልናል ብያለሁ ከዚህ በፊት። እሱ ነው የሚሻል ከዚህ ዲፌንስ። ቼልሲ 3-0 በኤቨርተን ማለት ነው። ጥፍጥፍ ቼልሲዎች ከዓላማ አድርጋችሁ የምትጫወቱት ለኮንፈረንስ ሊግ ነው እንዴ? እኔ የምር አሰልጣኝ መነጽር ሲያደርግ ምናምን ሲጽፍ ሳየው ምናምን የሚችል ይመስል ነበር። አይችልም፣ ምንም ነገር አያውቅም። ማን ኤቨርተን እንደዚህ ይጸዳዳበታል? ቤቶ የተባለ ሰው አንተ እንደ ሳንቼዝ አይነት የሚያስጠላ በረኛ። እኔ የቼልሲ ደጋፊዎች ማለት ነው ሳንቼዝን የሆነ የምትሉት ነገር ካለ የሆነ ነገር በሉት። አንተ ምንም አይችልም። ስለ ኳስ የሚያውቀው ነገር ሎንጬ ያልፈዋል፣ ይሳሳታል፣ በጣም ይሳሳታል፣ ከዛ እንደገና ይሳሳታል፣ መጨረሻ ላይ ከዛ ይሳሳታል። እንዴት ነው አምስት ማን በጣም አይችልም ሰውየው። እግዚአብሔርን ሳንቼዝ ጨራሽ አይችልም ማለት ነው። እሱ ካለ አታሸንፉ። ማን እንጂ እንዴት ነው የሚችለው? በኢየሱስ ማን ይሄ ሰውዬ ቀጣይ ዓመት ከዚህ ቲም ይወጣል። ለመሰላችሁ ሲከላከል በጣም ነው እየመጣ ኳስ ይከላከልሃል። ማን የፈለግከው አጥቂ ብትሆን መጥቶ ይቀበልሃል ምናምን ነገር። ከዛ በኋላ ሲያጠቁ ምን አይነት ጎል ነው ያገባው? 90 ዲግሪ ለ5 አይመለስም። ገብቷችኋል? ሳንቼዝ አሁን እሱን ኳስ ምንም ማድረግ አይችልም። ራያ ራሱ የሚመልሰው አይመስለኝም። በፍጹም አይመለስም። እሱ ኳስ ለ5 ምናምን ነው የሚመለሰው። ማን ኤቨርተኖች 3-0 ለኤሮፓ ሊግ እየተጫወቱ ነው። በጣም ትችላላችሁ። ሃንግማን ኤቨርተን ሜዳ ላይ ሄዳ በክሊን ሺት ቅርቅር ተደረገላት። ማን ነው እንደኔ ቼልሲ ያሳዘነው? ማን እዚህ ያሉት ደጋፊዎች ኦፍ ኮርስ ጠላቶቻችን ናቸው ገባ፣ ጎረቤት በተለይ ምናምን። ግን አንዳንድ ጽድት ያሉ የቼልሲ ደጋፊዎች አሉ ገባ። ከዛ ስለ ቅዘን ከሚያወራው ውጪ ማን ሁሉም ጽድት ያሉ ክለባቸውን የሚወዱና ይሄ ደግሞ ለኔ ፕራዮሪቲ ነምበር 1 ክለብን ውደድ ገባ። ክለብን አስበልጠ ስትወድ ነው የሌላው ነገር ምናምን የሚስተካከለው። ተረዳጋ። የኔ ክለብ ይሸነፍ እንጂ ከሌ ምናምን ካልክ ብቁ ደጋፊ አይደለም። መቀመቅ ብትወድም ማንም አያዝንልህም። ማን ገባችሁ አይደል? ምን አይነት የሚያሳዝን አሳዛኝ ቡድን ነው በእናትህ። አሰልጣኙ ብቻ ሳይሆን ዛሬ የተረዳሁት ማሬስካ ጽድት ያለ ማናጀር እንደሆነ የበለጠ ምክንያቱም ተጫዋቾቹ አይችሉም። እነዚህ ተጫዋቾች ይዞ ነበር ውጤት ሲያመጣ የነበረው። እንዴት ነው ቶፕ 4 የገባው እንዴ? በጣም ማይችሉ ተጫዋቾች ፎፋና ለሁለተኛው ጎል ምን አባ እየሰራ ነበረ። ማልቀስ ነው አንተ የምትችለው ማልቀስ። በዚህማ ፕሌየር ሬቲንግ ይሰራል። ፕሌየር እንደ ሐሳብ ባትቋጥሩስ ምክንያቱም ማንቸስተር ዩናይትድም አስቶን ቪላም ሊቨርፑልም ሳይሸነፉ አቻ ብቻ እየወጡ ቶፕ 4 ይገባሉ። አንቺ በዚህ አይነት ኤቨርተን ይቀድምሻል። ኤቨርተን 3 ነጥብ ደረሰብሽ። ኤቨርተን ደረሰብሽ። በእርግጠኝነት የሚቀጥለው ሳምንት ይቀለብስሻል። ገና ብሬንትፎርድ አለ ምናምን ኒውካስትል አለ። ቶፕ 4 ኮንፈረንስ ሊግ አትገቢ። አሳዛኝ ነሽ በቃ። ከዚህ ክለብ ማን ነው መውጣት ያለበት ብትሉ ሁሉም ኤንዞ ፈርናንዴዝ ደግሞ የሆነ ሪያል ማድሪድ እንደሚፈልገው ምናምን ነገር ልውጣ እችላለሁ ምናምን ወዴት አባረም ተወጣው ገባርለ። ብራይተን ራሱ ማን ነው ከፍላቸው ነው የሚወስዱ ዱቄት 100 ሚሊዮን ወጥቶብህ እዚህ ምናምን ትላለህ እንዴ? አድክም ይሁን ሰውዬ ወኔ ብቻ አድክም። ለንደን ሰማያዊ የምትሆነው ከዚህ በኋላ አርሰናል ሰማያዊ ለብሶ መጫወት የጀመረ ቀን ብቻ ነው። ቼሎ ምን ጀመርክ? ቶፕ 4 መተህ እኮ ታጨናንቀኛለህ ብዬ እየጠበቅኩ እኮ አንተ ወደ ለንደን ትሄዳለህ። ማርያምን ይሄ 3-0 ይላታል ነው። ኧረ አርሰናል ይቅር በለን። ከነዚህ ጋር ነው እንግዲህ አንተን ስናወዳድር የነበረው። አትረቡ ማርያምን። ሃንግማን አድክም ቲም ማለት ነው። በጣም አድክም። ኦ ማይ ጋድ ለጠፉሽ። እኔ በጣም ማለት ነው አድካሚ በጣም አድክም ቲም ቢኖር ቼልሲ ነው። በጣም ቀልደኛ ማለት ነው። ቀልደኛ ምንም አንድ ቁም ነገርኛ ሲሪየስ የሆነ ተጫዋች የሌለበት ማለት ነው። ሳንቼዝ ግን ወይኔ በስመ አብ እንኳን እናንተ እኔን አቃጥለኝ። እኔ እየቋጠርኩባችሁ አቃጥለኝ። ቼልሲ ላይ ለምን ትቋጥራለህ? ዩናይትድ ላይ ለምን ትቋጥራለህ? ሊቨርፑል ላይ ለምን ትቋጥራለህ አትሉኝም? ማንነታቸው እንዲያውቁ ማለት ነው። እኔም በደንብ እንዲያከብሩኝ። አንድም የቼልሲ የሊቨርፑል የዩናይትድ ደጋፊ ነው መናገር እንደማይችል እንዲያውቁ ነው። እኔ ከነሱ የተሻልኩ ነኝ። አዲስ ቲም ገንብቼ ይሄን እንድታውቁ ነው። ባይዘ ሌላ ነገር አይደለም። ለማንኛውም ተለጥፈሻል። በደንብ ተረጋጊ። 3-0 ማለት ነው። በደንብ ጽድት አድርገው ነው የለጠፉሽ። የለንደን አቀበጥ ሚውመች በጣም ቀልደኛ ቲም ናችሁ ሶስታችሁ ማለት ነው። ቼልሲ፣ ሊቨርፑል፣ ዩናይትድ
ቀልደኛ ቲም ናቸው። ዛሬ ክለቦቹ አቃጥለው ሊገሉኝ ነው። ዛሬ ከኔ ጋር ነው ችግራቸው። ቅድም ብራይተን ሊቨርፑልን 2-0 አሸንፎ አርሰናል ላይ አትበርታና እዚህ ሊቨርፑል ላይ 2 ጎል አግባ፣ በሜዳ 1 ጎል ሳታገባ ውጣና እዛ አርሰናል ላይ አልኩኝ። ይሄ እከክ የሆነ ኤቨርተን ደግሞ እከክ የሆነ ኤቨርተን አርሰናል ላይ 1 ጎል አያግባ ወይ ተከላክሎ አይውጣ፣ እንደዛ ስንት ቻንስ አንግል እየገጨ ምናምን ስቶ 3-0 ዛሬ ቼልሲን ሲነጠልጥ። እግራችሁ ምንድነው ከአርሰናል ጋር ሲሆን ቆማጣ የሚሆነው? ኧረ በኢየሱስ ስም ስለምትፈሯቸው ነው? እስቲ ንገሩኝ። ለማንኛውም ቶፕ 4 አንፈልግም ይመስላል። ከሲቲ በታች ያሉት ክለብ እንዳለ ከማንቸስተር ዩናይትድ ውጪ ቶፕ 4 አንፈልግም ይመስላል። አንፈልግም ማንቼም እስቲ ከዚህ በኋላ እናያታለን። ትላንትና ከቦርንማውዛቸው ወጣለች፣ ግን ያው ቀይ ምናምን ነው ኖርምዬ ነው። እነዚህ እከከክ ቡድኖች ግን እያቃጠሉኝ ነው። ቦርንማውዝ ከዩናይትድ 2 አግብታል። ቀጣይ ካርሰናል ጎረቤት ለመቼ ነው? ክፉ ጎረቤትም ቢሆን እኮ አንዳንዴ እኮ ይጠቅማል፣ ውለታም ይውላል። ተሳካል ቋጠሯችን። አሁን እንኳን በዚህ ትንሽ ጨጓራችን ልስልስ ቅዝቅዝ እናድርግ። ቼልሲ፣ እኔ አንድ ነገር ልነግራችሁ የምፈልገው የቼልሲ ደጋፊዎች፣ ግም ለግም አብራያዝ ግም ነው የሚባለው። ሁለታችንም አንችልም። በቃ ይሄንን እንመን። ኤቨርተን እንደሆን ኳላችን መጥቶ ቶፕ 4ን እንዳይገባ ነው እፈራለሁ፣ ስጋት አለኝ። ኧረ በስመ አብ። ቤቶ 2 ስጥት እኔ ላይ ዌልቤክ ሲያገባ ስቀሽ ነበር። ይሄው ቤቶም 2 ጎል ስጥት። ሁለተኛው ደግሞ በእናታችሁ ግብ ጠባቂው እንዴት ነው ሳንቼዝ ያሳዘነኝ በሎይ። ሶስተኛው ጎል ንደይ እንዴት አባቱ ነው በእናታችሁ ይሄ ተጫዋች የሚችለው? አረ በስመ አብ። በእውነት ነው የምላችሁ እኔ ይሄንን ተጫዋች እንዴት አባቱ እንደሚችል ለምን ትልልቅ ክለቦች እኮ እንደማይመለከቱት እውነት እኔ ዲያዝ ከወጣ በኋላ ይህንን ተጫዋች እውነት አንዳንድ ይመለከተዋለሁና በቃ ለሊቨርፑል ብዬ የማስበው ተጫዋች ነው እውነት ጋክፖ ቅጥል ስለሚያደርገን። ለማንኛውም ግን ተሳክቶልናል። ዋይ ቸለስ እኔ አሁን እንዴት ብዬ ነው ይሄ ቡድን ዘንድሮ ፒኤስጂ ሳይጠበቅ ክለብ ወርልድ ካፕ ፋይናል ላይ እንደዛ ቀጥቅጦ አሸንፈው ዓለም ሳይጠብቀው እስከ ቅርብ ጊዜ እኮ ቼልሲ ላይ ነበር እኮ የምንተማመነው። ለማንኛውም ፔዦች ኤቨርተንም 3-0 የሚያሸንፈውን ቡድን ነው ጥላችሁ ያለፋችሁትና ብዙም ኮንፊደንስ እንዳይሰማችሁ ማለት ነው። እስከ ቅርብ ጊዜ በዋንጫ ያስጥልልናል ብለን እንዳልተማመንን። ለማንኛውም ምን አስበው ነው ግን እግዚአብሔር መርቅ ነው ያመጡት ሀሳብ መሆን አለበት እንዴ። ኤንዞ ማሬስካ እንደዛ ፔዤን አንተ በቃ ሉዊስ ኤንሪኬን እንደዛ ጨርቁን አስጥለው ያሳበዱት እንዴ ያ ቡድን አርሰናልን በጎዶሎ ነው እንደዛ ያን የመሰለ ቡድን መርቅ ነው በወሰኑት ውሳኔ ኤንዞ ማሬስካን አባሮት አሁን ይሄው መደበሪያው ነው። ኧረ በስመ አብ። ለማንኛውም እኛ ፈለግንም አልፈለግንም ዘንድሮ ቶፕ 4 3ኛ እንጨርሳለን። እንደው ሲቲ ሚዜ እንዳያረገን እንጂ ምፈራው ሲቲ አሁን ዝም ብሎ ጥሎኛ ሚዜ እንዳያረገን ነው ምፈራው እንጂ ቶፕ 4 በጣም ሲምፕል ነው ለዩናይትድ። አይ ቲንክ ሁለቱም ተሰጣቸው እኮ ዛሬ ሼባውም ተሰጣው ቸላውም ተሰጣው ማለት ነው። አረ ቸላው ወንድም ጥላ ምንድነው በመድኃኒዓለም ዛሬም እንደዚህ የተቀጠቀጣችሁት? ትላንትና እኛ ላይ ስቋጥሩ በቃ እንደው ቶፕ 4 ምናምን ለመግባት እኛ ላይ ስቋጥሩ እግዚአብሔርን እኔ ዛሬ ለቸላው ነበር የቋጠርኩት። ሊቤታ ጥሎለታል፣ ቸላው ያሸንፋል በቃ 4ኛ የተያይዘን እንገባለን ስንል ልጥ ተሰጣችሁ ዛሬ። እሺ እንደ ወንድም ምን እናግዛችሁ በመደ ወይ ሲወጡ ጠብቃችሁ መስራት ነው። አረ ወይ አይዛችሁ እንግዲህ በርቱ። ምንም ልናደርግላችሁ አንችልም። አይዞን። ቢስሚላህ ቼልሲን የሚያክል ትልቅ ክለብ በማይመጥኑት ተጫዋቾች በማይመጥነው አሰልጣኝ ምክንያት ማንም እየመጣ ይጫወትበታል፣ ይረግጠዋል። በኤቨርተን 3-0። በእርግጥ ለዴቪድ ሞይስ ኤቨርተን ክሬዲት መስጠት ይቀድማል ብዬ አስባለሁ። በጣም የሚገርም ኤቨርተን ለውጠውታል። በቃ ለወራጅ ቀጠና ሲፋለም የነበረን ቡድን ነው መጥተው ተረክበው እንደዚህ እያደረጉ። አሁን እኮ ከቸልሲ እሱ ተስፋ አለው። በዚህ ሁኔታ ከቀጠለ ቸልሲ ቀጣይ ከሲቲ ጋር ነው፣ ከማንቸስተር ጋር ነው። ኤቨርተን በ2 ነጥብ ነው የሚለው። ብሬንትፎርድም አለ ገና 1 ቀሪ ጨዋታ አለ። ካሸነፈ እኩል ነው የሚሆኑት። ሊቨርፑል ከፊቱ ያለው ቡድን ጥሎለት ዛሬ ቸልሲ እንደዚህ ነው መጫወት የነበረበት። 2 ገብቶበት እኮ ኤቨርተን 4-3 እንደሚያገባ ያስታውቃል። ከቸልሲ ይልቅ እንኳን ሊያጋ የገባበት ኤቨርተን ነው ይመስል አንድ ናቸው። እኔ ስቲቭ አው ትንሽ ተቀይሮ ገብቶ ሲንቀሳቀስ የነበረ ወደፊት ተስፋ የምታደርጉበት ልጅ ነው እሱ። ሌላው በዜግነት ነው የሚለያዩት። አንድ ናቸው። አንድ ይሄ እኔ በስካውቲንግ የመጣም አይመስለኝም። እጣ ደርሷቸው ነው ይመስለኝ።
አንድ ጨዋታ ላይ ደህና ሲሆኑ አሞዴር ምን ነው ዝም አልክሳ? ከእናንተ ካፒቴን መቼም የኛ 8 ቁጥር ይበልጣል በስሙ ጥራው እንጂ ይሉሃል። ምኑ ነው እስቲ እዩት እስቲ ምን ኳሊቲያቸውን የምጠሩት እስቲ የቱን ኳሊቲ ትጠራላችሁ? ይሄ የተሻለ እንዴት ትሉታላችሁ? የለም እኮ አንድ እኮ ነው። ወይ ማጥቃቱ ላይ ጥንካሬ የለውም ወይ መከላከሉ ላይ ጥንካሬ የለም። በርግጥ ዛሬ እንደ ዩናይትድ ደጋፊ ልደሰት ነው የሚገባው። እኔ ያው ቸልሲ እንዲመጣ ነው የምፈልገው፣ ከፍ እንዲል ነው የምፈልገው ከሊቨርፑል በልጦ። ግን ያው አትርፈናል። አሁን ቢሆን ሁለቱም እኛን ነጥብ እንኳን ብንጥል ከኋላችን ያሉት ከኛ የባሰ የሞቱ ስለሆነ ይኸው አሁን እኮ በቃ ቀጣይ ሲቲ እንደዚህ ማንቸስተር ጋር እንዴ በጣም ከባድ ነው። ቸልሲ ቤት ህይወቱ በጣም ከብዷል። ያን የመሰለ እነዛን የመሳሰሉ ተጫዋቾች፣ በረኞች፣ ተከላካይ አይተን አሁን ስታዩት ይሄ በቃ የቸልሲ አንደር 17 18 ምናምን ያለ ክለብ ነው የሚመስለው። እነዛ ቡድኖቹ ናቸው የሚመስለው፣ የወጣቶቹ ነው የሚመስለው። ከዛ የተሻለ ይጫወታሉ ብዬ አስባለሁ አሁን ካሉት። ኧረ ለቸልሲ ደጋፊ በጣም ሰውየው እየጻፈ ደግሞ ይሰጣቸዋል። እኔ ምን እንደሆነ አላውቅም። በቃ ከ5 በላይ እንዳያባችሁ እያለ ነው የሚነግራቸው። ምንም ወኔ እኮ የላቸው። ይሄን የሚያክል ትልቅ ክለብ ያንን ገናና ቸልሲን የሚያክል ክለብ እንደዚህ ሲሆን ማየት በጣም ነው የሚያመው። ግን ከነሱ ይልቅ ለዴቪድ ሞይስ ኤቨርተን ክሬዲት መስጠት አሪፍ ነው ብዬ አስባለሁ። ግን ዩናይትድ ደግሞ አትርፈዋል። ለማንኛውም እስቲ በጨዋታው ላይ የሚሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እኔ ግን ጀማው በእውነት እድለኛነታችን እኔ በጣም እየገረመኝ ነው ያለው። አሁን ትናንትና አሁን ነጥብ ጣልን ብለን አብዛኛው ደጋፊ ፍረስትሬት እያደረገ ነበረ። እኔ እንኳን ተመስገን ነው ስለ የነበረ እውነቱን ለመናገር ቪዲዮን ገብታችሁ ያያችሁ ሰዎች ታውቃላችሁና አሁን ቅድም ሼባው ተለጠፈች በብራይተን፣ አሁን ደግሞ ቼላው። አሁን ይሄ ቆይ መታደል ካልሆነ ምን ማለት ነው? እኔ በእውነት ነው የምላችሁ፣ በእውነት ሊከሰር ያሉት ቡድኖች እንዲህ እየተንቆሻቆሱ ተስማ ይመቻቸው፣ ብቻ በእውነት ይመቻቸው፣ በጣም ይመቻቸው። እኔ በቃ ይኸውላችሁ ቻምፒዮንስ ሊግ እኛ አንደው ከዚህ በኋላ አንፈልግም እምቢ እንኳን ብንል ወሬት ነው የምትሄዱት ብሎ የኛ ካለ እናንተ ጨዋ እንትኑ አያደምቅልንም ኑ ብሎ እንዲጎትተው ነው የሚያስገቡ ሳንፈልግ ከዚህ በኋላ ማለት ነውና መቼም ብቻ አይችልም። ግን ብዙዎቻችሁ አሁን ቅዳሜ ነው የምታነሱ ሰዎች ትበባላችሁ። በጊዜ ከባድ ነው ሼላው ተለጥፏልና ደህና ቲም እንዳለው ሰው እኮ ደግሞ ሊቨርፑል ተሸነፈ ብዬ አወራለሁ። ወይ ቼልሲ እናንተ ቀልድ አይደል እንዴት ያዘው? እኛ እኮ ነን ለካ ሲሪየስ ሆነን የምናየው ጨዋታውን። አሰልጣኛችን ቀልድ ነው ያዘው፣ ተጫዋቾቹ ቀልድ ነው ያዙት። ከመቶ ጨዋታ በላይ ስለተጫወቱ ተዳክመዋል። እኔ ምን አገባኝ? ለምን አይሞቱም ሲፈልጉ? የፕሪሚየር ሊጉ ደደብ አጥቂ 2 ጎል አገባብን በዚህ ሰውዬ ስህተት። እኔ እኮ ኧረ በኢየሱስ እሺ፣ እኔ ማንን ልውቀስ? እሺ አሁን ንገሩኝ እስቲ። ቆይ ሊያምሮ ሲነር ምንድን ነው ይዞ ዊንገር የለንም እኛ ፈርስት ሃፍ ላይ። ቆይ እሺ ፓልመርንም ኤንዞንም 10 ቁጥር ላይ የምታጫውተው ለምንድን ነው? እሺ እኛ ዊንገር የለንም። እሺ ሰከንድ ሃፍ ላይ ጉስቶ ነው መውጣት ያለበት እንዴ? ሰከንድ ሃፍ ጉስቶን ለምን ታስወጣዋል? ኔቶንስ ለምን ታስወጣዋል? እሺ ቆይ ኔቶንም እሱንም አስወጣው። አንድሬ ሳንቶስ ምን ያደርጋል? ላቪያ ለምን ወጣ? ሁለተኛው ጎል እኮ በሱ ስህተት ነው የገባው። ምን ያደርጋል? ቆይ እስቲ ንገረኝ። እሺ እሱንም ልቀበልህ። ቶሲንን ለምን አስገባው እንዴ? ቶሲን ምን ያደርጋል? ወይ መጀመሪያ አላስገባው ቤቶኒ ይዘዋል ብለህ ካሰብክ ነው ወይስ አራተኛ እንዳይገባ? ምንድን ነው ያልገባኝም እኮ። ትንሽ ቲም እኮ ነው ያረከን። እንደ ትንሽ ቲም ነው ስንጫወት የነበረው። ትልቁ ቲም ኤቨርተን ነው የሚመስለው። ጌታን እውነቴን ነው። ትንሽ ቲም ነው የሆነው ቼልሲ። እንደ ትንሽ ቲም ፊዚካል እንበለጣለን፣ ቁመት እንበለጣለን፣ ሁሉን ነገርና የሆነ አባሮሽ ነው የሆነው ጨዋታው። እነሱ ጀርባቸውን ይሰጡናል፣ እኛ እንቀማጭ። ትንሽ ቲም ነው ያደረገን። እግዚአብሔርን ኧረ በኢየሱስ ክርስቶስ እንዴ! እሺ ቆይ እኔ ሳቄ ሁላ እኮ መጣ። ምንድን ነው ቆይ ሜዳ ውስጥ ስትሰሩ ምንድን ነው የሚሰራ የነበረው? ቆይ ጃዋ ፔድሮ ለምንድን ነው ኳስ የማትሰጣቸው? ለምንድን ነው ቆይ የሆነ 29ኛው ደቂቃ ላይ ባለሰሳት ከልክሏቸዋል ኳስ የሚገባ ጎል እኛ ምን መረውን? እሺ እሱንም ተውት እንዴ! ምንድን ነው ቆይ ክሮስ የምታረው? ማን ሊገጭላችሁ ነው? ቆይ ከማን ጋር ነው የምትጫወቱት እንዴ? የግርሃም ፖተሩ ቼልሲ ራሱ በዚህ ልክ አላስደበረንም። ቆይ ይሄ ሰውዬ ምንድን ነው እንዴ? ከሳምንት እስከ ሳምንት መለጠፍ። ቆይ አሁን የምትጫወቱት የሻምፒዮንስ ሊግ ጨዋታ የለባችሁ? ምን አለ ለቶፕ 4 ደማችሁን ሰጣችሁ ብትጫወቱ? ምን አለ ግን? አረ በጣም በዚህ ልክ ያስጠላል። እግራችሁ ላይ የታሰረው ምንድን ነው? ቆይ አትመቱም እንዴ? ኳሷን ማባበል ምን ያደርጋል እንዴ? ሹሩሩ ብትሏት ነው እንዴ ኳሷን?
ዋናው 3 ነጥብ ነው። ሜዳ ላይ መፍተልተል አይደለም። እዚህ ያማችኋል እንዴ እናንተ? ለኛ አታስቡም እንዴ? እንዴ ኧረ በጣም ነው የሚያስጠላው። እግዚአብሔር እኔ በጣም እያፈርኩ ነው። በቃ እኔ በጣም እያፈርኩ ነው። እየተሰማኝ ነው። ዛሬ ዩናይትድ ነጥብ ጥሏል፣ ሊቨርፑል ነጥብ ጥሏል። ቢያንስ ይሄን እድል መጠቀም አትችሉም እንዴ እናንተ? አንድ ነገር ለመናገር ነው የመጣሁት። ምንድነው የአርሰናል ደጋፊዎች በደንብ ኮፒ ሊንክ አድርጉልኝ። ቡድኑ እንደ ቡድን በጣም ኦቨርሬትድ ነው። እንደ ተጫዋች በጣም ኦቨርሬትድ ነው። እንደ ደጋፊ በጣም ኦቨርሬትድ ነው። የካይሴዶ ትልቅ አቺቭመንት ከዴክላን ራይስ ጋር መወዳደሩ ብቻ ነው። በደንብ ኮፒ ሊንክ ሪፖርት አድርጉት። ይመሻሹ። አይ ቼላው ትላንትና የወንድማማች ቃልሽን ትተሽ እየቋጠርሽብኝ ነበር። ሰምቻለሁ፣ ደስታሽንም አይቻለሁ። ግን ቼላው ይኸው በ3 ጨዋታ 11 ጎል ይገባብሽ። ምንድነው? ሳንቼዝ በረኛ ነው? ምን አይነት ጎል ነው የገባበት? እንዴት ነው ያ ጎል ሊገባ ይችላል? ሁለተኛውን ጎል ብታዩት አቤት! ሶስተኛውን ጎል ደግሞ ሲያምር ያው ሊቬ ኮንፈረንስ ሊግ ምናምን ብዬ ቋጥሬ ነበረ። ቼላው የሚያሳምንም አይመስልም። እንግዲህ ምንም ማድረግ አይቻልም። ለምዳችሁታል። ኮንፈረንስ ሊግ እዛው ሂዱ። አረ ወገን ፕሪሚየር ሊጉ ምንድነው እያስመለከተን ያለው? እንዲ የቶፕ 4 ፉክክር እኮ ነጥብ በመሰብሰብ ሳይሆን በመጣል ነው ተጠናክሮ እየተመለከትን እየቀጠለ የሚገኘው። በ31ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ወቅታዊ ብቃቱ ጥሩ ያልሆኑ የሊያም ሮሰልየሩ ቼልሲ ከሜዳ ውጪ በመጓዝ የዴቪድ ሞይሱን ኤቨርተንን ገጥሞ የ3-0 ሽንፈት ገጥሞታል። ኤቨርተኖች በዚህ ጨዋታ ላይ ውጤቱ ያለ ምንም ጥያቄ ይገባቸዋል ማለት ይቻላል። ሳንቼዝ ቼልሲን በተለያዩ ጨዋታዎች ላይ ዋጋ ማስከፈሉን ቀጥሏል ማለት ይቻላል። በዚህ ጨዋታ ላይ ኤቨርተኖች በቤቱ አማካይነት 33ኛው ደቂቃ ላይ የመጀመሪያውን ጎል ሲያስቆጥሩ ድረስ በጣም ጥሩ ሲንቀሳቀሱ ነበር። ፕሬሲንጋቸው በጣም አስደናቂ ነበር። ያ ደግሞ ለቼልሲ ተጫዋቾች ለስተት በተደጋጋሚ እንዲጋለጡ ሲያደርጋቸው ተመልክተን ነበር፣ ሳንቼዝንም ጨምሮ ማለት ነው። ታዲያ 33ኛው ደቂቃ ላይ በጣም በግሩም ሁኔታ ከጋርነር የመጣለትን ኳስ ቤቱ እንግዲህ በቺፕ በመጨረስ ኤቨርተን ቀዳሚ ማድረግ ቻለ። በድጋሚ ሁለተኛ ጎልም እንግዲህ 62ኛው ደቂቃ ላይ ቼልሲዎች ለማጥቃት ጥረት በሚያደርጉበት ሰዓት ላይ በካውንተር አታክ አጋጣሚዎች በማስቆጠር እንግዲህ ኤቨርተን 2-0 መሪ ማድረግ ቻለ። ከዛ በኋላም እንግዲህ ማሳረጊያውን ጎል ኢንዳይ 76ኛው ደቂቃ ላይ በጣም በግሩም ሁኔታ በከርል ጎል አስቆጥሮ እንግዲህ ኤቨርተኑ ጨዋታውን 3-0 ማሸነፍ ችሎ ነበረ። የግብ ጠባቂዎች ዲፈረንስ በአንድ ቡድን ላይ ምን ያህል ልዩነት እንደሚፈጥር የተመለከትንበት ጨዋታ ነው ብዬ አስባለሁ። ኤቨርተኖች ክሊንሺት ለመጠበቃቸው የፒክፎርድ እንቅስቃሴዎች በጣም ወሳኝ ነበሩ። ቼልሲዎች ደግሞ በአንጻሩ በተለይ የቤቱ ሁለተኛ ጎል ሲቆጠር የሳንቼዝ ድክመት በጣም የታየበት ነበር። በተለያዩ ጨዋታዎች ላይ ቼልሲን ዋጋን እያስከፈለ እየተመለከት ነው የምንገኘው ተጫዋች ነው ማለት ይቻላል። በጨዋታ እንቅስቃሴ ረገድም ኤቨርተኖች በጣም የተሻሉ ነበሩ ይዞት ከገቡት ስትራቴጂ አንጻር ብሎ ማለት ይቻላል። ዴቪድ ሞይስ ጎል አስቆጠሩ። ከዛ በኋላ በደንብ ነበረ ወደኋላ ተስበው ከኳስ ጀርባ ሲከላከሉ የነበረው። ከዛ በኋላ የካውንተር አታክ እድሎችን ነበር ለመፍጠር ጥረት ሲያደርጉ የነበረው። ለማንኛውም ቼልሲ ቶፕ 4 ውስጥ የመግባት እድሉን ሳይጠቀምበት ቀርቶ ለጊዜውም ቢሆን 48 ነጥቦችን በ6ኛ ደረጃ ላይ ተቀምጧል። የዴቪድ ሞይሱ ኤቨርተን 46 ነጥቦችን ይዟል። ስለዚህ ጨዋታ እናንተ ምን ትላላችሁ? ሀሳባችሁን አጋር። የፕላስ ምልክቱ መጫናት ነው። አያ በለው ሃንግማን አልመሸም ገና ነው ደመና ነው እኔስ ማበዴ ነው እኔስ ማበዴ ነው አይ ሃንግማን ወኩሽ ኦጋለው ብለሽ በሰዓትሽ ብትወጪ ቀድሞ ወኩሽ። ፔጄ ፕሪሚየር ሊግ መጫወት ጀመረ። ምንድነው 3-0 3 ነጥብና 3 ጎል መስጠትሽ ካልቀረ ሊቨርፑል ከተማ ድረስ እኮ ሂደሽ መልፋት አይጠበቅብሽም። ፎርፌ መስጠት ይሻላል። ይህ አከርማን አልቻለም። እኔ ቼላውያን አልቋጠርኩም አልፈልግምም እናንተ ላይ መቋጠር፣ ግን የስራ ጉዳይ ሆነ። እንድደርሱብኝ አልፈልግም። አንድ የሰፈራችን ካቦ በየቀኑ ሊስትሮ የሰራውን ብር በየቀኑ ይቀበሏል። አንድ ቀን መረረውና ይህ ሊስትሮ ሰራተኛ ጠብቆ በወስፌ ሆዱን ይወገዋል። ያ ካቦ ሞተ። ሊስትሮ ሰራተኛውም እጁን ለመንግስት ሰጠ። አንዳንዴ የስራ ጉዳይ ሲሆን የማፈልጉትን ቋጠሮ ራሱ ትቋጥራላችሁ። ስለዚህ እኔ ሊስትሮ ሰራተኛው ነኝ። የግድ ሆኖብኝ የህልውና ጉዳይ ሆኖብኝ ሳልቋጥርባችሁ 3-0 3 ጎልና 3 ነጥብ መስጠታችሁ ካልቀረ ሊቨርፑል ከተማ ድረስ መሄድ አያስፈልግም። ሃንግማን አንተን በእኔ ሰዓት እኔን ደግሞ በአንተ ሰዓት እያጫወቱን ማለት ነው። አወጫበሩ። ትናንት ስለጣልኩኝ እንዴት ጥል ፈልጌ ነበረ። ሃንግማን ይቅርታ አድርግልኝ። አያ በለው ሃንግማን አልመሸም ገና ነው ደመና ነው። ከ12 ጨዋታ 8 አሸንፈው ነበረ። 2 ብቻ ተሸንፈው
እሱም የአርሰናሉ የካራባው ካፕ ደርሶ መልስ። ከዛ በኋላ ግን ሃኒሙኑ እርግፍ አድርጎ ያበቃ ይመስላል። አሁን በሁሉም ውድድር 4 ተከታታይ ተሸንፈዋል። እኔ ሰውየው አይዲያውን ወድጆ ነበረ፣ ግን ለአሌሃንድሮ ጋርናቾ 85ኛው ደቂቃ ላይ ወረቀት ሰጥቶ በ6 ጎል ልዩነት ያለን ቡድን ሊመክረው ሲጥር በቃ። ለማንኛውም እናንተ ፎሎ ላይክ ሼር አድርጉ። የቼልሲ አካሄድ ያስፈራል። ኤቨርተን ደርሶበታል። ቻምፒየንስ ሊግ ስቲል የመግባት እድል ቢኖረውም ያስፈራል። በጣም 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 ያሳዝናል። የእውነት ቼልሲን የሚያክል ቲም ውስጥ ከበረኛ እስከ አጥቂ ቀራቅንቦ የማይረቡ ተጫዋቾች ከጫፍ እስከ ጫፍ ነው ስህተት የሚሰሩት። ከበረኛው እስከ አጥቂው ስህተት የማይሰራ የደነዘ ፐርፎርማንስ የማያሳይ ተጫዋች የለም። ይህን የመሰለ ወርቃማ እድል ዘወረስት ጌም ኢን ደ ይር ምናምን ዘወረስት ፐርፎርማንስ በኢየሱስ ከጫፍ እስከ ጫፍ። አንድ ለቲሙ እንዴት ሞራል ያለው ተጫዋች ይጠፋል? አንድ ለቲሙ የሚታገል ተጫዋች ይጠፋል? አንዱም ተጫዋች የማሸነፍ ሀሳብ የለውም። ከተጫዋች እስከ በረኛ እስከ ተቀያሪ እስከ አሰልጣኝ አንድ የማሸነፍ ሞራል የሚያሳይ የመጨረሻ የሚሰለች የእውነት ቃል የለኝም። ምን ብዬ እንደማወራው ቃል የለኝም። በጣም ነው የሚያሳዝነው። እግዚአብሔርና ቼልሲን እንደዚህ እነዚህን ተጫዋቾች ቼልሲ ቤት ማየት እንዴት ያስጠላል። ቼልሲዎች በፓሪስ ሰን ጀርሜን ከባድ ሽንፈት ከደረሰባቸው በኋላ ሻምፒዮንስ ሊግ ካሁን በኋላ መምጣት አንፈልግም በቃን ያሉ ነው የሚመስለው። ዛሬ እንግዲህ በኤቨርተን ሲደበደቡ አምሽተዋል። 3-0 ነው እንግዲህ ቼልሲ በኤቨርተን የተሸነፈው። በነገራችን ላይ ሌላኛው የለንደን ቡድን አርሰናል ባለፈው ሳምንት ኤቨርተንን 2-0 አሸንፎት ነበር። ዛሬ ደግሞ ኤቨርተን በሜዳው ቼልሲን ጠርቶ 3-0 በማሸነፍ እንግዲህ የአርሰናልን በቀል ቼልሲ ላይ ተወጥቶታል ማለት ነው። ዛሬ እንግዲህ ከማንቸስተር ዩናይትድ ጋር በሻምፒዮንስ ሊግ ደረጃ ይፎካከራሉ ተብለው የሚጠበቁት ሊቨርፑል እና ቼልሲ ሁለቱም ሽንፈት አስተናግደው፣ በዚህም እንግዲህ ለዩናይትድ መንገዶች ሁሉ የተመቹ ነው የሚመስለው ማለት ነው። በተለይ በርካታ የቼልሲ ደጋፊዎች አዲሱ አሰልጣኝ ሊያም ሮዜኒየር ላይ ከፍተኛ የሆነ ተቃውሞ እያሰሙ ይገኛል። እኔ አሁን ወንድሜ ማለት ነው በዚህ ደረጃ ይግማማል ብዬ ጠብቄ አላቅም። በቃ እንደዚህ ይልከሰከሳል ብዬ በጭራሽ ጠብቄ አላቅም። ይኸው ሙጭ በቃ እኔ እንደዚህ ጥንብት መች እንዳለ እኮ ነው እኮ ግራ እኮ ነው የገባኝ እኮ። ለአንተ ትብስ እኔ ትብስ ተባብለን እንሄዳለን ተባብለን ነው ስንፈራረምም ስንነጋገር የሚያደረግ ነው። ግን በዚህ ደረጃ መጠንባቱ ከየት እንደመጣ እንደሆነ አላቅም። እንዲህ እኔ አሁን ከነዚህ ጋር ነው ቶፕ 4 የተጫወትኩት። በጣም አፍራለሁ። ሼም ነው የሚይዘኝ። እኔ ቁንጥጥ ነው የሚያደርገኝ። እኔ ከዚህ ጋር ወንድሜ ነበር ስል ይደብረኛል። አሁን ሼም ነው የሚይዘኝ። ማን ከየት ነው የመጣችሁት? እነማን ናችሁ? እኔ ይኸውላችሁ ላስታውሳችሁ እንደ ጥንቸሏ ብተኛ ማለት ነው እናንተ እንደ ኤሊ አቀርሙኝም። በቃ እኔ ተኝቼ ባሳልፍ ማለት ነው ጥይትን እናንተ ቤትም አቀርሙኝም። ዘንድሮ እኔ ነኝ የምፈርድላችሁ። ደስ ያለኝ ሰው አስገባለሁ። ዝም ብዬ ናገባ ብዬ አስገባለሁ እንጂ ወይ እንዳለ የገጣባ ልጅ እንዳለ የገጣባ ጥርቅም። ምንድነው ወንድም ጥላ አባቴ? ምንድነው ወንድም ጥላ? ቻምፒየንስ ሊግ ጥላ ነው እንጂ አባቴ ይታያላ። ይሄ ነው ኤቨርተን ማለት። አረደል ይታያል። አሰባበር አምሰል የሰበረል ቤቶ ቋ ሳንቼዝ ምን ነክቶት ነው? ፒክፎርድን አያይም እንደ ምን የመሳሰሉ ኳሶች እያዳነ አያዩም። ትናንት ስቀ ነበር አባቴ ስቀ ነበር እኛ ላይ ዛሬ ተገኘ። ይኸውልህ ምንም የምሰማ ነገር የለም። ወንድም ጥላ የምትለው ይኸውልህ ለቻምፒየንስ ሊግ ጊዜ አይደለም። ምንም የማይረባ ቲም ያላችሁ። ስለዚህ በዚህ ቲም ቻምፒየንስ ሊግ ማለት ሰበት ነው አባቴ። ነገ አስቶን ቪላን ጠብቀውና ማለት ነው ከጣለልህ ከሱ ጋር ተሻሽለ ከመጣህ ነው እንጂ እኛ ግን አባቴ ኤቨርተን ነው ይላል። ስጥት ተደርጋል እንግዲህ ገብተለጥ ማለት ነው። በዚህ ጨለማ እንግዲህ ከኋላ ብቻ እንዳመጡብን እንጂ ለማንኛውም አባቴ ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማ ቻራዳ ልጆች ኢቋማ ይላል አባቴ። ስራ ላይ ነን። ቶፕ 4 አናስብም። ሊቨርፑል ጥሏል፣ ማንቸስተር ዩናይትድ ጥሏል። ይሄን እድል ካልተጠቀምን መቼ ነው? ኧረ በለው ብቻ እኔ ይደብሮኛል። ሀሳባችሁን ኮመንት ላይ ይጠብቃሉ። እኔ በጣም ደብሮኛል፣ በጣም አንገሽግሾኛል፣ በጣም አስጠልቶኛል።
ወይኔ ቼልሲ ኧረ እንዴት ነው 2 ሳምንት ባልሞላ ጊዜ ውስጥ በ3 ጎል ልዩነት 3 ጊዜ የምትሸነፉት? ኧረ በስመ አብ! ኧረ ወዴት እያመራን ያለው? እኔ እኮ አሁን ራሱ እያሰብኩ ሊያም ሮዝነር ይባረር ምናምን ብሎ ቢነሳ ራሱ ኦነሮች እኮ እንደምታውቁት ነው ገብቷል። አምጥተው ቶሲንን ይተክሉላል እዛ ማናጀር ፖዚሽን ላይ ማለት በቃ ኖርማል አደረጉት ወይ ቶሲን ነገር። ኧረ ምንድን የሚሻለው? እኔ እኮ አሁን ብቻ ማለት ነው ትንሽ ከሩቲን እንውጣና የሆነ በቃ ስለኛ ችግሮች ብቻ ከምናወራ ስለነዚህ ቲም ማለት ነው በቃ የሆነ አሪፍ ነገር ማውራት መቻል አለብን። ገብቷል። ማድረግ ያለብንን ማድረግ መቻል አለብን። የኛውን ላቪያ ዛሬ አሪፍ ተጫውቶ ነበር። በቃ መሀል ላይ ከትንሽ ጊዜ ቆይቶ ምናምን ነገር ጀምሮ አያውቅም። ገብቷል። ዛሬ ግን አሪፍ ሆነ። በቃ ፕሪሚየር ሊግ ጨዋታ ነው፣ አሪፍ ተጫውቶ ነበር ማለት ይቻላል። ፓልመር ራሱ ዛሬ ፈርስት ሃፍ አሪፍ ነበር። ክሬቲቪቲ ምናምን ነገር ከሌላ ጊዜ ተሽሎ ተገኝቶ ነበር። ገብቷል። ሌላኛው ሀቱ ሴንተር ባክ ላይ አሪፍ ሰርቷል። በቃ ሴንተር ባክ ሆኖ አሪፍ ሆኖ አላየነው ነበር እስከዛሬ። ዛሬ አሪፍ ሰርቷል ብዬ ያስባለሁ። ወደ እነሱ ስንመጣ ማለት ነው ኔቶ በጣም አሪፍ ነበር። ቤቶ ሳይሆን ኔቶ ፔድሮ ኔቶ ማለት በጣም አሪፍ ነበረ። ስንቀጥል ሳንቼዝ ልረሳው አልችልም እንዴ። ሳንቼዝ ማን ኦፍ ዘ ማች የሆነ ፐርፎርማንስ ነበር ዛሬ ያሳየው ማለት ነው። በጣም ሊስቱ ብዙ ነው። ፎፋና፣ ጆዋ ፔድሮ በጣም ጽድት ያለ ፐርፎርማንስ ነበር እያሳዩ የነበሩት ማለት ነው። አረ ምንድነው ግን እኛ ቆይ ግን ምንድነው የሚሻለን ነው እኮ ሊያም ሮዝነር የሆነ ሰዓት አሁን ቅያሬዎቹ አይነፋ የሆነ አንዳንድ ቅያሬ ትቀይራለህ። አንዳንድ የሆነ ምንድነው የሚያደርጉት እነሱ ራሱ ቶሲን የሆነ ሳለ ያስገባው ቶሲን ምን መጮት አለበት ብለህ ነው የሆነ ይንቀሳቀስ ብለን ወካ ያደርግም ሜዳውን መሽከርከርኩ ይችላል። ምንም እኮ አይጠቅም። ሜዳው ውስጥ ገብቶ ምንድነው ሴንተር ባክ ትቀይራለህ። ፎፋና ራይት ባክ አድርገህ ተጮ ወይ ወሪት እያመራን እንዳለን ግን ማለት ነው ከፖተር 2023 የሱን ማለት ነው የሱን ፕራይም ነው የምንሄድበት ማለት ነው። በዚህ አካሄድ ማለት ነው እነ ኤቨርተን እነ ማነሽ 15ኛ 14ኛ ያለው እኮ 9 ነጥብ ምናምን እኮ ልዩነታችን ምንድነው? ኧረ ወይኔ አሁን ኤቨርተን ኔክስት ዊክ ምናምን ነገር በቃ ጌም ዊክ ሲመጣ ሊበልጡን ነው ማለት እኮ። ብቻ ወዴት እያመራን እንዳለ ግን ጭራሽ ነው ማላውቀው ማለት ነው። ገብቶሃል? ዛሬ ኢቭን ኮሜንታተሩ ራሱ እኮ ማለት ነው በቃ ቤቶ የሆነ ሰዋል ሻምፒየንስ ሊግ ምናምን እንደበላህ ከአንድ ከሁለት ዓመት ምናምን በኋላ ቤቶ 2 ጎልና 1 አሲስት ያደረገበት ጨዋታ ተብሎ ይነሳል። በቃ ይሄን ያለ የተጫዋች ማይችለው የሆነ እንዴት ነው? ኧረ ሳንቼዝ ራሱ ምንድነው የምትሰራው? በቃ የሆነ ሌቭሎች እኮ አለፍክ። በቃ ሌላ ታሪክ ውስጥ እየገባን ያለው ገብቶሃል። ሊያም ሮዝነር ደግሞ በቃ እኔ ለሪከርድ እየተጫወትክ ነው ያለው። አሁን ሳስበው ለሪከርድ የሆነ 3 ጨዋታ አላገባንም ጎል በ3 ጎል ልዩነት ዝም ብሎ ነው የምንለጠለጠው። በቃ 2026 ላይ ጎል የገባባቸው በቃ ብዙ ጎል ኮንሲድ ያደረጉት ቲም ውስጥ አለንበት። ገብቶሃል። ምን እኔ እኮ ለምን አይነት ሪከርድ እየሄድክ እንዳለ አልገባኝም። የሻምፒየንስ ሊግ ሪከርድ ያልፈው ጊዜ እየሰባበርክ ነበር። እኔ አላቅም ብቻ